ነበር የመሰለኝ ገብቷል በርኩ ሊያወራ ሲራሱ አላስወራውም ነበር ምክንያቱም ካወራ እሱ ስለሌለበት እንትን ይላል ያበላሽብኛል ያሰብኩትን ነገር ገባሽ እዚህ ጋር አንተ ዛሬ የፈለከውን ከተናገርክ እንደፈለክ ካወራህ በኋላ መጥተህ ይቅርታ ምናምን ብትል እኔ የፈለክ ቀን የምትናገረኝ የፈለክ ቀን ይቅርታ የምጠይቀኝ ሰው አይደለም እኩል ነው እኔ አብራችሁ በመፈለግ ነው በቃ አለቀ እኔ ደግሞ አንድ የምነግርህ የመጨረሻ ነገር ምንም ካንተ ጋር የመታረቅም ካንተ ጋር ምንም የመስማማትም ሐሳብ የለኝም ቆይ ነይ ሄዱ ነይ ሄዱ አንዴ ቆይ ከሱ ሚልሽን ብዙ አብረን ያሳለፍነው አምሳሌን ትተክልኝ በምናብ ያሰብነው እንዴት ነው እኮ እንዴት ባንቺ ምጨክን ክፉሽ በነገራችን ላይ ሄለው ጆሲ ላንቺ ብሎ ነው ማለት አንድ ነገር ከሆነ በኋላ ከመጸጣት ከመንትን ከማለት የሚወድ ልብ ደግሞ ይጠላል። አንዴ የሚወድ የሚያፈቅር ልብ አንዴ ከተሰበረ ሁለተኛ አይመለስም። ገባሽ? አይመለስም። ምንም ብታረጊ ይሄን ያክል ጊዜ እየለመነሽ ነው፣ ይሄን ያክል ጊዜ እንትን እያለሽ ነው። ሁሉ ነገሩን አንድ ሰው ፍቅርም ብሎ ብቻ እዚህ መጥቶ የሚወድ ልብም ይቆርጣል። የምሬን ነው የምላችሁ እና በእርግጥ ብዙ የሚገድባን ነገር ይኖራል። ግን እሷ ሴት ልጅ ብልሃተኛ ስለሆነ በሃይማኖትም አንድ ላይ ሆኑ ይችላሉ። ወደ ራሷ ማንጣት ትችላለች። ልጁ ፍቅር ስለሆነ የያዘው ሁሉን ነገሩን አስተው የመጣው እሱ ራሷ ማስተካከል ትችላለች ብዬ ነው የማስበው በነገራችን ላይ እና ሄሉ የምትወዷት ከሆነ እንደዚህ በፕራንክ መልክ የእሷን በቃ እንዴት ነው ትወደዋለች አትወደውም ትቀናለች አትቀናም የሚለውን ሳይሆን ጸበል ብትወስዷት እኔ እንደ ጓደኝነት የምትወዷት ከሆነ ጸበል የሆነ ገዳም ቦታ ብይዟቸዋት ብትሄዱ ሄሉ በጣም አሪፍ ነው። ከምንም በላይ ጸሎትና ጸበል ያስፈልጋታል ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ ወይ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ እያልኩኝ ሙስሊም ወገኖቼ በመላው ዓለም የምትገኙ እንኳን አደረሳችሁ ለአረፋ በዓል። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በመጀመሪያ ላይክ ሰብስክራይብ የምታደርጉ እጅግ አድርጌ አመሰግናለሁ። እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቅንነት አበረታቱ ማለት ነው። ውድ ቤተሰቦች አንዳንድ ቤተሰቦች አላችሁ ራሱ የሚለቀውን ቪዲዮ እያያችሁ እኔን ምክር የምትመክሩኝ በውስጥ አላችሁና እጅግ አድርጌ ነው የማመሰግነው ከልብ እውነት የሰው ለውጥ የሚያስደስተው ሰው አንዳንድ ሰዎች አላቸውና በጣም እጅግ አድርጌ አመሰግናለሁ። ሳላመሰግን አላልፍም። እና ውድ ቤተሰቦቼ እንግዲህ ሄሉ አንተ በተፈለግ ጊዜ የምትናገር እንደፈለግ ይቅርታ የምትጠይቀኝ አይደለም ብላለች ማለት ነው። ወደ ቪዲዮ ስመለስ ግን ጆሲም ሆነ እንትና ማንንም የማይጎዳ ስራ ነው። ግን ጸበል ቢወስዷት ብዬ ነው የማስበው። እስኪ እናንተም ሀሳብ አስተያየታችሁን አስቀምጡ ውድ ቤተሰቦቼ። የሁሉም ነገር በነገራችን ላይ ለሁሉም ገደብ አለው። በእርግጥ ፈጣሪ የፈቀደላቸው ነገር ካለ አይቀርም። ግን ደግሞ ለሁሉም ገደብ አለው፣ ለሁሉም እንትን አለው እና ሄሉ ጸበል ብትሄድ እኔ በጣም ደስ ይለኛል። የምሬ ነው ብላችሁ ማስተካከል ያሰብኳቸው አንዳንድ ነገሮች አሉ ምናምን ነገር እና በነዛ ነገሮች ቢዚ ከሆንኩኝ እንደዚህ ቀን በቀን ወይም ደግሞ በፍጥነት ላንገናኝ እንችላለን። እንደዛ ሲሆን ጊዜ የእናንተን ያው ብዙ ነገሮች አሉ የጀመራችሁትን ነገር ማስተጓገል ስላልፈለግኩኝ በዛው ነው እንጂ ሌላ ምንም እንዳልተፈጠረኛ መሀል ምናምን ያው ግልጽ ነው። ብቻ ግን አለን ከጎንህ ለማለት ያክል ነው። እና እሱ ከጨረሰ ሌሎቻችሁ የምታወሩት ነገር ካለ ኤሪክ ደግሞ እኔ ይሄንን ነበረ ለነገራችሁ የነበረው አንተ ደግሞ ነው ጆሴን እንዳሁኑ ብዙ ባንገናኝም ምናምን ምናግዘ ነገር ካለ ምናምን ወንድሜ ነህ። ሶስታችሁም ለኔ ደግሞ ጥሩ ሰው ናችሁ። ያሳለፈን ደግሞ ብዙ ነገሮች አሉ ማይረሳ ነገሮች የምር رحت او ضليت عن جد انا اخوك اللي بلزمك اللي بيطلع بعيد ابشر ታገላችሁ ትላንትና ምናምን የተፈጠረ ነገር ከዛ እኔ የጠየቃችሁኝ ምናምን ዝም አልኩት። ጀመር በዚህ ያለፈ 3-4 ቀን ዝም ነው የምለው አላወራም። የሚጠይቁን ጥያቄ መልስ ምናምን አልመለስም።
ከዛ በዛው እናንተ ተከራከራችሁ ምናምን እንደዚህ ነገር ሆነ በመሃል አሁን ደግሞ እኔ የፈለኩት እኔ አልኩት ማኮ ነገር የለም ሴት ዋኒ የሆነት ነው የፈከረችን ወይ ፌክ እኔ አላውቅም እሱን ደግሞ በእናንተ ፊት ለፊት በቃ ጆሲን ተይቆና ጆሲ ያብራ አይ ፌክ ነው እውነት ነው ለማለት ያው ጊዜ ይፈልጋል በጊዜ ሂደት ነው የሆነ ሰው ይፈልጋል ግን ከተማንታ ምን አልክ በአንድ ቀን በሁለት ቀን ቀለበት ምናምን በአንድ ቀንና በሁለት ቀን ቀለበት ማሰር ወይም ደግሞ ፍቅር ጥያቄ ማቅረብ ምናምን ትክክል አይደለም ምናምን አንተ ደግሞ እኔ የሚመስለኝ ከጆሲ ጋር ሆናችሁ ለሶስት ምናምን የምትገናኙ ነው ይመስለኝ ግን ደግሞ አንተ ስትነግረኝ በጭራሽ አግኝቻት አላውቅም ስትለኝ በጣም ነው የገረመኝ ማለት አግኝታት ማታውቅ እኔ ማለት ነው መጀመሪያ ላይ ጆሲ እቺ ልጅቷን ወፍራሟ ላይ የመጣችው ናቃታለሁ በፊት የጆሲ ጓደኛ የነበረችው ያቺ ቀጭኗ ልጅ የእሷ ጓደኛ ናትና ለፕራንክ ሄሉ ቀንታ ኤሪክን ፍቅሮ እንድትቀበለው ነው እያደረገ የነበረው እንጂ የሌላ ነገር ሀሳብ ኖሮት አይደለም በነገራችን ላይ ማለት ነው ጆሲ እና ለማንኛውም ሄሉሻ ሆነ ምንድነው ያለው ነገር አልገባኝም እኔ ሀሳቡን ግልጽ ላድርግላችሁ ያው ከዛ በፊት ምናልባት እስከዛሬ ሳወራ ወይም ደግሞ ላይክ እንደዚህ በመሃል እየገባው ወሬያችሁን እያቋረጥኩ ምናምን ብዙ ነገሮችን አስቀይሜያችሁ ከሆነ ይቅርታ ማለት እፈልጋለሁ በመቀጠልም ደግሞ ላይክ እንዲህ ያስከፋችሁ ፋሚሊ ያው ለጥሩ ነገር አስቤ ምን ነገር ያደረኩት ፋሚሊዎች የምር ደብሯችሁ ከሆነ አስቀይሜያችሁ ከሆነ ከልብ ይቅርታ ማለት እፈልጋለሁ ይሄ ነገር ያደረኩት እኔ ነኝ ይህ ማለት ግን ኤሪክ እዚህ ነገር ውስጥ አለበት ማለት አይደለም ምንም ያውቀው ታሪክ የለም ምንም ማለት ነው ምንም ይሄን ነገር ያደረኩት ደግሞ እኔ ታውቃላችሁ ልጅቷ ምን እንደምታክል ምናምን ስቲል በእድሜም ራሱ ዲፈረንስ አላቸውና ብዙ ነገሮች ልዩነት ስላለ መቼም ኤሪክን ለሱ ላጋባ እንደማይሆን ውስጣቸው አውቆታል ግን የኔ ድርቅና ሊያሳምናችሁ ሞክሯል መሰለኝ አላቅም ሊያሳምናችሁ ይችላል እሱን አላቅም ግን ይቺ ወፍራም ሴት ሊያሳምናችሁ የቻለው እንዴት መሰላችሁ ውድ ቤተሰቦቼ ማለት ነው ሄለን ቀለበቱን ነጥቃ ሄደች ጊዜ ማለት ነው በቃ መመኛ ለወርቅ ነው በቃ ሰደኝ ያረገችው የዛን ጊዜ ያረከት በቃ ቀለበት ልታስር ለምትወደው ሰው ያረከት በቃ ነጥቃ ስትሄድ ውስጧ ተረብሾ ፌንት እንደምነቅለ እንደዛ ሆና ነው ያሳመናችሁ በብዛት እና ያንተም ድርቅና ፍቅረኛ ወይም ደግሞ ሚስት ልትሆን እንደማትችል ታውቃላችሁ እና ይሄን ሁሉ ነገር ያደረኩት ላይክ አልፈልግም ስላልሽው ወይም ደግሞ በቃ የሆነ እይታሽ ምናምን አመለካከትሽ ወደ አልፈለገ ነገር ሲያመዝንብኝ እቺ እኔ ነኝና እየተጫንኳት ያለሁት ጊዜ ያስፈልጋል ምናምን እያልኩኝ ኤንዲንም ኤሪክንም እየተከራከርኩ ያለሁት እኔ ነኝ ስለዚህ ጥፋተኛ ልሆን እችል ይሆን እንዴ እሷ የምሯን ወይ ሳትፈልግ ቀርታ ያስጨነቅኳት ይሆን እንዴ ብዬ ስላሰብኩኝ ያንቺን አመለካከት ለመረዳት ያንቺን ለሱ ምን ያክል ፍቅር እንዳለሽ የምር ትወጂዋለሽ ወይስ ደግሞ አቃለው ሊደብር ይችላል ወይ ልጨርስ ይቀር አይደለም በጣም ነው የሚደብረው በጣም እጅግ በጣም ነው የሚደብረው እኮ አይደለም ያን ሁሉ ነገር የተናገርኩት ለቀልድ ነው ወይም ደግሞ ለእንትን ነው ብትለኝ እኔ እዚህ ጋር ልቀበል የምችለው ነገር አይደለም ገብቶ አይደለም ያን ሁሉ ነገር አውርተ አይደለም ያን ሁሉ ነገር አውርተ ያን ሁሉ ነገር ብለ አሁን ይቅርታ ለዛ ነው ምናምን ብትለኝ እኔ የምሰማው ነገር አይደለም ሲቀጥል ላይ ደግሞ እኔ 138 ጊዜ ተናግሬያለሁ እኔ ያልኩኝ የነበረው ከሷ ጋር በመሆኑ እኔ ምንም የሆንኩት ነገር የለም ግን አንድ ነገር ነው ያልኩት የማይሆን ሰው ጋር እንዳደረከው አሁን በአካል በቃ በብዙ ነገር አይመጣጠኑም ስለዚህ የማይሆን ህይወት ውስጥ እንዳይገባ ነው እንጂ አሁን ምንም የቀናውት ወይ የተንጨረጨርኩት ነገር የለም አንተ ደግሞ እንደዛ ነው እያሰብከው ወይም ደግሞ እያልከ ነበር ስለዚህ ያ ሁሉ ነገር ከተናገርክ በኋላ ያን በጣም ነው እኔ ኦሬዲ በቃ ካንተ ጋር ያለኝን ነገር ለአንድና ለመጨረሻ ጊዜ ላቋረጥ ነው ዛሬም ቢሆን የመጣሁት ገባ አይደለ ምክንያቱም ያን ሁሉ ነገር ተናግረኸኝ እኔ እንደ ቀልድ ወይም ደግሞ እንደ ፍራንክ ልወስድልህ አልችልም በቃ ግን መቅናት መንጨርጨር ያላቸውን ወርዶች አሁንም ይደግማቸው አይመስለኝም ማለት ያው እንዳልቀናሽና እንዳልተንጨረጨርሽ ምናምን እዛ ጋር አንደርስታንድ እያደረገ ነገሮችን ለሰው ማሰብና መንጨርጨር ወይ ደግሞ መቅናት በጣም የተለያየ ነው እኔ እሱ ትክክለኛ ሴት በህይወቱ መጣ ትክክለኛ ሴት ገብታ በህይወቱ አፈቅራታለሁ ወዳታለሁ ካለኝ ምንም አይነት ችግር የለብኝም ምንም አይነት ማለት ነው እንዲህ ፊቴን እንኳን አላጠቁርም
በቃ የእሱን መልካም ነገር ነው የምመኘው። ግን ደግሞ የማይሆን ነገር ሁሌ የማይሆን ነገር ምናምን አሁን ያቺ ሴት እንደማትሆን ሁላችንም እናውቃለን። እሷን አምጥተህ አንተ የሆነ እሱን የሆነ ነገር ውስጥ ከታለው እያልክ አይነት እኔን የምታስፈራረኝ አይነት ነገር ነው። ስለዚህ እኔ ደግሞ ምን አደረኩኝ? ከእሷ ጋር አይሆንም። እኔ ጋር ነው ያለው ማለት እኔ ጋር ነው በቃ እዚህ ጋር የሚታወቀው፣ አንተ ጋር ነው የሚታወቀው፣ እሱ ጋር ነው የሚታወቀው። ስለዚህ እኛ ጋር እስከታወቀ ድረስ በቃ እሱ እንደራሱ አስተሳሰብ አለው የራሱ ምናምን አላፍትና ደግሞ እኛ እንወስዳለን። ገብቷል? ከማይሆን ሰው ጋር የሆነ የሚጎዳው ሰው ጋር እያየሁ ዝም አልለው። ገባ? ስለማያውቀው ማለት ነው ሀገሩ። ገባ? ስለዚህ አሁን እኔ ፊሊንጌ እንዲጎዳ አልፈቅድም፣ ራሴ ነኝ የማልፈቅደው። ስለዚህ ምንም እኔ መሆነው ነገር እንደሌለ ተናግሬያለሁ። ሼሎ እኔ በመሀላችሁ ልግባና ላስታርጋችሁ እንደዚህ እንደምትጣሉ ምናምን እኔ አልታብያት እንታረቃለን እንዴ? አይደለም ልቀቀኝ፣ ጆሲ ልቀቀኝ እንዳልፈሽ። ሄሎ የዛን ሰዓት እኔም እያስደነገጠኝ ነበረ። የጆሲ ባህሪ አይደለም እነዛ ነገሮች ምናምንና ሬድ ፍላግ አለው ደግሞ ሁሉም ሰው ማለት ነው። የእሷን የማይነኩ ነገሮች ምናምን ስትናገር ምናምን ነበረ እና እነዛን ነገሮች ግን ለእናንተ ይሄንን ነገር ቼክ ለማድረግ ነው ምናምን ነገር ካለ አንደርስታንድ ብናደርገው አረኒ ከዛኔ ወጣኒ በኋላ አይ ግን ሊሚቱን አለፈ። ግን ባይዘው ማለት ነው በጣም አግሬሲቭ ሆንክባት። እኔ ራሱ ግራ በነገራችን ላይ አንደርስታንድ ለሷ ብሎ ነው እና ታዲያ እንትን ብሎ ነው ያቺ ለኤሪክ ትሆነዋለች ብሎ አይደለም። ልብ ሆናችሁ እያወቀ ፍራንክ እንስራ ብላችሁ ካልሆነ ኧረ ተው እንጂ እየነገርኩ ነበር። ለጓደኝነታችሁ ምናምን አትጠነቀቅም ወይ? ጓደኛ ከሆነች እንደዚህ ለምን ትላታለህ ምናምን እያልኩ ነበረ። ግራ ገብቶኝ ነበረ በእውነቱ ማላቅ ሰው ነው የሆንከው በሰዓቱ ማለት ነው። እና ይህንን ነገር ግን ካሁን በኋላ ለአንዴና ለመጨረሻ ጊዜ ሁለታችሁም ታረቁ። ለአንዴና ለመጨረሻ ጊዜ እንዲህ አይነት ነገሮችን ቢያንስ አደረግነው ቢባል ራሱ ሊሚት ሊኖረው ይገባል። የሆነ አክል ምናምን የቱ ጋር ድረስ ለማሳመን ጥግ እንደምንሄድ ማይሆን ከሆነ እኮ መተው ይቻላል። በቃ ያደረግከውን መልካም ነገር ያደረግከውን መልካም ሀሳብ ትቶ እንትን ማለት ነው እንጂ በዚህ ልክ ምናምን ነገር ያው እኔም ስልሽ አሁን አንቺም አሁን ሲነግርሽ ምናልባት ስሜታ ይሆንሻል። አስቢበት ተረጋግተሽ ወይም ደግሞ አሁንም ሶሪ ብትባባሉ ስሜትኛ ሆነች ከዛ ይቅርታ ጠየቅሽ በሱ ስም ደግሞ ድጋሚ እኔ ይቅርታ ጠየቅሽ ይሄ ነገር እንጀርሰው እንፍታው ግን ሌላ ጊዜ ጅራሽ እንዳይደገም ማለት ነው። አረን አይንም እኮ ለአንተና ለሷም የምሬን ነው ማለት አንደኛ አንተ እዚህ ላይ በቃ እየተገፋ ሳይ የማይሆን ነገር ከሆነ በቃ አንተም የራስህን ውሳኔ እንድትወስን ማንንም አልገፋውም። አሁንም ንግግርን አስተካክል። ማንንም የገፋ የለም። ምን ያደረኩት ነገር አለ? አንቺም ደግሞ እኔ ሄለን ከቅንነት ነው ተረጋግሻለሁ። በቃ እኮ አነጋገርህን አስተካክል። የገፋችሁ ምናምን አትበል። እሺ አትበል። እንደዚህ አይነት ነገር አታውራ። እውነት ነው። ይሄ ትክክል ነው ሄለን። እኔ ትክክል ነኝ አትበይኝ። እውነት ለመናገር እኔ ትክክል ነኝ ለማለት አትሞክሪ። መጀመሪያ ጥሩ ፊት አሳይተሽው ነው በኋላ ላይ ደግሞ ምን እንደነካሽ አልፈልግም ያልሽው ማለት ነው። ይሄን ያክል ወር ካስቀመሽው 3 ወር ሙሉ ካስቀመሽው በኋላ ልጁን ማለት ነው የመጀመሪያ ጊዜ እንደገና ሌላ ጓደኛዬ ታፈቅርሃለች ብለሽ አስቀርተሽ ማለት ነው ሊሄድ እኮ ነበር ልጁ። ይሄማ ምንም ጥያቄ የለው። ገፋሽው አትበይኝ። ይሄ ትክክል ነው። ነገር እየተጠነቀቀ አውራ። እኔ የገፋሁትም ነገር የለም። ማንም ሰው ምንም የተደረገ ነገር የለም። እሱ ባደረገልኝ ልክ እኔም ለሱ አድርጌለታለሁ። አለቀ በቃ ምንም ማለት ነው። እዚህ ጋር ማንም የበለጠ መስዋዕትነት ማንም ያነሰ መስዋዕትነት የከፈለ ነገር የለም። በቃ አለቀ። እኩል ነው። በቃ ምንም ማለት ነው። በቃ አለቀ። እኔ ደግሞ አንድ የምነግርህ የመጨረሻ ነገር ምንም ካንተ ጋር የመታረቅም ካንተ ጋር ምንም የመስማማትም ሀሳብ የለኝም። ቆይ ነይ ሄሉ አንዴ ቆይ ከሱ ሚልሽን ስሚ ነይ አንዴ ሄለን እኔ ባስተረጋችሁ አሪፍ ነበር። እኔ ግን የማውቀው ነገር የለም። ያው ስልክ እውነቱን ለመናገር ምናምን እሷ ስሜታዊ ብትሆን አይፈረድባትም። ምክንያቱም የተናገራት ነገሮች